ሰው ካላችሁ ፍቅረኛ ነሽ ብለን ነጽ እህቷ ማለት ነው። ሁለተኛ ደግሞ በቃ ፉፉ ያፈቅርሻል፣ ልጅ ያለው ሰውዬ ያፈቅርሻል መጥቶ ነግሮኛል ብላ ግን ልጅ ኖሯቸው ማለት ነው። እና ድራማ እሷም ያው ናት። ግን እሷ ደግሞ አንዳንዴ የምትናገረው ነገር ትክክል ነው። እኔ ግን እሷ ሴትዮ በምን ጠላዋት ብትሉ እውነቴን ነው የምላችሁ። እዚህ ጋር ሁላችሁም የምትሰሙን በጣም 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 ልቤ የተሰበረበት የፍቅርን ስለ ልጇ ስትደብቅ የሄለንን ስትደብቅ የሃይሚዬን ግን አረሳመችም መቤቴን ጠልቼ ለቀኳት። በዛ ሃይሚዬ እኮ ሜዳውን ስትቆጣጠር አበደች። ሃይኑ አበደች እኮ ማርያምን ነው የምላችሁ። እንትና አሁንም ደግሞ እንትና ነረሳ ማነች ፋሲካን ምጠላታውን ሞቼ በዛ ነው የሷ ችግር የለውም እኮ ምንም ሰው ምንም ከቆንጆ ቆንጆ ነው የመጣው። እኔ መግለጽም አልፈልግ ከቆንጆ ቤት ነው የመጣችው። ችግር የለውም። እኔ እውነት ለመናገር ያለች መስሏት ነው አንደኛ የተንቢን እጠላለሁ። ችግር የለውም። አንዳንዴ እኮ እንትን ስትበለጭ። ሁለተኛ ደግሞ አሁን አሰንን እጠላለሁ፣ የተንቢን እጠላለሁ፣ ፋሲካን እጠላለሁ። ወላሂ ይሄ ሁሉ እኮ እኔ ልንገራችሁ፣ እኔ ማንም ደርሶብኝ አይደለም። ግን የሆነን ሰው በሆነ ሰው እንትን ካለ ከውስጥ ይወጣል። በቃ አሁን አሰንም የፈለገ ነገር ቢሆን መጥቶ ከጎና ቢሆን ማለት ነው። ይኸውላችሁ ለምን አሰን ማለት ነው በፊት አሁን ሃይሚ ለምን አንስታ ሽሮሮ አትለው? እናንተ ቃላቱ ስላልሄደብሽ ናቸው። ተይ ከከንትና ጋር እንዳታበላሽ እኮ የትም ቤት ሃይሚን ልትጥል። ኧረ በእናትሽ ተይ አትደምሪ አብረሽ አንድ ናችሁ ያለው ቃላቱ በጣም ነው። እስካሁን ድረስ ማረሳው ነገር ቢኖር እሱ ነው። ገብቶሻል? እኔ አልኩሽ አረሳው ቢሐሰን ቃላቱን የወጋ ቢረሳ የተወጋ አይረሳም። ሃይሜ ለምን አንስታ ማለት ነው እንደዚህ ሽሮር አትለው? ግን እኔ አለ እንትና እሱን መቼም አልሳመህ መቼም እንትን አለው መቼም እሱን ልጅ አልተውም። አሁን ከሃይሚ ጎን ሆኖ ለምን እንደመጣ ታውቂያለሽ? በሱ የበለጠ አራዳ የለም። ሚዲያ ላይ ሁሉ ነገር ያን ቀን ያችን ስተት ሲሰራ ሚዲያ ላይ ሲወርቅበት፣ አሁን ከሷ ጎን ሆኖ የመጣው ያችን ለማስተካከል ነው። አዎ ያችን ለማስተካከል ነው። ግን ከምንም በላይ እንትን ከዛ ቆይ ልነግራችሁ የምፈልገው ብሩኬ ራሱ ከሷ ጋር እንደ ኤፍሬምም እህትየውም በጣም ይፈልጉ ነበር። እመቤቴ ግን ኤፍሬም በተለይ ሌላ ቦታ ዋናው መርዞቹ ዘመድ ናቸው ብለው እነሱ ዋና ናቸው። አሳልፋ የሰጠቸው ለሚዲያ ምንም እናንተ ጀግና ኦዲየንስ ስላላት ነው። አይቢ ልንገርሽ ወርቃ ያለው ደቀችው ይኸውልሽ ስሚ ሀንቹ በፊት ሀሰን እንዳረገ አልረሳንም እኮ ሀሰን እግሯን ቢያጥቡ ራሱ አልረሳንም። አዳምጪኝ ሀንቹ ማረሳው ነገር ምን እንደሆነ ታውቂያለሽ? እኔ ወንድሜ ዝም ብዬ ላየው ነው እንትን ይዘሽ እስከምትመጪ አለ መጪ አላለም። እምረሳው አልረሳትም የቃላትን ባፉ ግን እሷ እንደዚህ አይነት ሰው አይደለችም። ያንን ያለውን ቃላት ደግሞ ዛሬ ተገልብጦ የተኛህበትን አታውቅም እንዴ አንተ? ምንድነው ምን አለ? አዎ አንተ ትክክል አይደለህም ከኔ ጋር ታወራለህ እንዴ ብሎ ይላል። ያ ባለፈው ለሷ ያላትን ለሱ ዛሬ ደገመው። ስተኛ አታውቀውም ወይ ምን አትለውም ወይ? አሁን በሱ ቤት በጣም አራዳ ነው አሉ። እኔ ረሳም የጋቢ ረሳ የተወጋ ይረሳል። እሙዬ በ10 አድርጊው እስቲ ቤቱን በ10 አድርጊው። እኔ ምን ባጠገቦቻቸው ነገሩን አትዘበራርቁት እባካችሁ። ሚዲያንና እኛ ሀገሮች ራሳችንን እናስከብር እና እስቲ እንርገጥ ነው ያልኩት እንጂ ስለ ቂም ስለምናምን አትበሉ። እኛ ሞኞቹ እንዴት ጎበዝ እንደሆነች እስኪ አረብ ሀገር ሴት ጀግንነታችንን በእነዚህ ኢትዮበሮች እናሳያቸው። ማርያም ማጋ ነው የምትጂ እንትና ጋ ብንሄድ እቺ ሀቢባ ጋ ብንሄድ ድራማ ውስጥ ገባ ማጋ ነው የምንሄደው። ሌሎች ጋር ማዋረድ ማጋ ተፍሱሽ ባለፈው እኔ ባለፈው አልነበርኩም። ተፍሱሽ ጋር ገብተዋል ብለው ነበረ። ገብቷል ግን እነዚህ እንደዚህ ነው
ይኸው እኔ ነኝ ያደረኩት እንደዚህ። በ10 ምን ተፈጠረ መጨረሻ? እሺ መጨረሻ ላይ የቱም ከዛ እንዲህ እናረግ እያሉ ነበረ። በዛው ዝም ያሉ። አሁን ሙሉ ህዝብ ዩቱበሮቹን አገሩን እያጠፉ ነው፣ ባህላችን እያጠፉ ነው ብለን ሁሉም ነው ማውራት አለበት። አይኸው እሙዬ ያረገች አሁን አይኔ ያረኩኝ አንቺ ቀያጅራል እንትን የታለች እሺ አያዛህንዬ ማን አለ እስኪ አንድ ሰው አስተማማኝ ሰው አምጪና እንደዚህ ነው አገሩን እያጠፉ ነው በዝሙት እኛ ማየት አልቻልንም፣ ሚዲያ ማየት አልቻልንም ብሎ መጀመሪያ ቁጥር ላይ እቺ ተንቢ በትግርኛ ሚሰናና እንትን አብሪሽ ነው ተጠያቂ። ከደም ፍሬም ጋር የመጣች ሴት ያየሽ ነገር የለም። ሩታን አብሪሽን ማለት ውሽማ ይዞ ቤት ይመጣል በትግርኛ ማለት ነው። ከነ አብሪሽ ኮፒ አብሪሽ ማለት ነው። በቃ ሁሉም ጋር ተሰማራ። ለሃናን ነግሬያታለሁ። በቃ ተሰማራ። አገሩ ተጨመላለቀ እኮ ለሃናን እኔ አያቸዋለሁ። እንትን ከነ ኤፍሬም ጋራ ሰርግ አርጎ የጠሩት መቀሌ የሄዱት አይደለም ዩቲዩበሮች፣ እነሱን አያቸዋለሁ ነበረ ድሮ። እነሱ አሁን ውሽማ ትመጣለች፣ ትገባለች፣ ትወጣለች። ታሞ ብላታ እንትን ቀለበት እንትን ምንድነው ለአንገቱ ሰንሰለት አሰረችለት። እችኛዋ ደግሞ የልጅዋና እያወጣችለት ነበር። ሰዓቱ ምን አድርጋበት አየሽልኝ? ቀለበቱም አከታተላቸው ነበረ። ልክ በቃ እንደ ሃይሚን እንደ ብሩኬ ነበረ ማያቸው። ቋንቋቸው ትግርኛ የሚሆን በደንብ ነው የሚገባው። ምን አርጋብህ ነው የሄደችው ብለው እሱም ሴት በራሷ ልጅ ሴት ጎትቶ ብቻ መጣ። እኔ የምለው ወዴት ልትሄዱ ነው? እንዴት አመሻችሁ? ወዴት ልትሄዱ ነው? ጉዞ ጀመራችሁ ነው አይደለም? ወደ ዱባይ ቤቶታ ልናቀርብ ነው ወይ ቲክቶክ እና ይኸውላችሁ። ቆይ አንዴ ታረጋጋችሁ። የጨረቃ ፋሚሊ ምንም ሁሉም ሰው አንድ አቋም ያለው ሰው የለም። ዛሬ ያወራውን ነገ የሚረሳ ነው። ማንም የሚሄድ ሰው የለም። ዝም ብላችሁ እንሄዳለን ምናምን አትበሉ። ብትችሉ ማየት አቁሙ። በቃ ይሄ ነው የእናንተ። እስቲ ጎበዝ ከሆናችሁ አሞዬ እኔና አንቺ እናቆማለን። ሌላ ያቆማል እንዴ? መሄዱንም እኮ አንቺ ነሽ እዛ ጋር የምትዋረጂው። ምን አገባት? ለምን ሄደች? ለምን እንደዚህ ያለች የምትባዩ እኮ አንቺ ነሽ። የት ነው የምትሄዱት? ትውልዱም ማዳን እኮ ምን አገባን? ለምን ባናቷ አይተከልም? እያንዳንዷ ምን አገባኝ? ትውልዷ ለምን ታያለች? ሄዳ ለምን ታለቅሳለች? ለምን ታያለች? ለምን ታያለች? ሄዳ ካመማት አትያ ግዴታ አለ እንዴ? ይሄን ብለው ተከተሉኝ አሉ። ግዴታ እኮ የለም። እዛ ጋር ሰውን ሄዳችሁ ስትከሱ፣ እዚህ ጋር ሌላኛው ደግሞ ማን ሄዳላችሁ እንዴ? ትችሉታላችሁ፣ ሄዱ። እኔ ግን አልሄድም። እሱም እውነት ነው። ሙዬ እውነቷን ነው። ሄዱ። አሽቃባጭ ነው። አሽቃባጭ ህዝብን ተሸክማችሁ ደግሞ የት ነው የምትሄዱት? የጨረቃ ፋሚሊ የጭቃ ፋሚሊ ታጥቦ ጭቃ ሁሌ ደግሞ ቅማላ ምን ደግሞ ምን አባታቸው። ኧረ ተይ እባክሽ ሄድሽ። ኧረ እንግዲህ ተው፣ ዩቱብን አጥፉ በቃ። አላማዬ ማጥፋት። እሙዬ እኛንም ጭምር ሰደብሽ እኮ። ያረገች ሁሉም ነው ከደባለቀ መደበለቅ። እድለቢቱ እሙዬ እድለቢቱ እውነት እኮ ነው። እሙዬ ቲክቶክ ላይ አየሽ? አሮጊቷ እኮ ባሏ ጥሏት ጠፋ እኮ ካዳት። ልክ ነሽ እሙዬ። አሁን እሙዬ ያለችውን እስማማለሁ። በቀደም ለታ ሀናን ቁጣታት ቁጭ ብለሽ እኔ ኮሜንት ስጽፍ እያየሽ ነው፣ አንቺም እየሰማሽ ነው። እንደዛን ያክል መዋረድ ከመዋረድ ብሞት ይሻለኛል። ገባሽ? የሆነ ሲቀየርባቸው ራሳቸው አቋቁመው ራሳቸው አደረጃጅተው ራሳቸው በጾሙ ድግስ ደግሰው ሄደው ሼም የማይዛቸው ገና ለገና ሌላ ሴት ያገባል ነው ልጁ ስራ መሆኑን እያወቁ ማለት ነው። ገባሽ? እንዴት እንደተዋረዱ አይተሻል። ስለዚህ ሀንዬ ታውቂያለሽ። ሀና ቆይ ሀናን ስሚ አንቺ እንሂድ አይደለም እንሂድ ተባብለን ሁላችን እዚህ ጋር እናውራለን አይደል? ሀናን አንቺ ብቻ ነሽ የምትቀሪ በኋላ እዛ ቦታ ላይ። ኧረ ዝም በይ። በቀደም አየን እኮ እሙዬ። እኔ አልሄድም አላልኩም እዚህ ጋር ማለት ነው። እኔ እውነቱን መንገራችሁ ስትሄዱ ማለት ነው እኔ አልሄድም።
እኔም አልሄድም። እኔም ሻወር ቤት ሆኜ ነው ስላልሰማሁ ነው። አሁን ዝናብ ሲዘንብ ማካፋቱ ተባብለን አይደለም እኮ እኛ አልገባንም። ከስር ለማየት ነው እኮ እሷ መቅዲጋ ሼር ያደረግነው እንጂ እንግባ ተባብለን አይደለም። ገባሽ? ከስር አይደለም። አሁን ሁላችንም ተሰብስበን እንሂድ በሚባለው ቦታ ነው የቆይ አይደል? የአብርሽን ለማየት ከሆነ ሄዱ። የልጆቹን ግን ኧረ ማየት አይደለም። ይኸውልሽ ሌላ ጋር ገብተን ዛሬ ምን ተፈጠረ? እኛ ያወራንበት ምክንያት ሁለቱ ሴቶች እየጎተቱት ፓስፖርቱ ነገ ደግሞ በፓስፖርቱ አንቺ ነሽ መተቱ አለቃ። በፓስፖርት ደግሞ ሊሄዱበት ነው። ለምን ደበቅሽ ለምን አመጣሽ እየተባባሉ ገባሽ? እኛ አሁን ታውቂያላችሁ፣ እኔ አንድ ነገር ብናችሁ የአብርሃምኛ ገደል ይግባኛ አይመለከተንም። እነሱ ስለኛ ስለ ልጆች አያወሩም እኮ እኛ የኛ ልጆች አቁሙ፣ አይመለከተንም፣ አቁሙ። አዎ እኛ አንፈልግም ብለን ጩሁ እንጂ እኮ አትዩ እንጂ እኮ ስለ አብርሃም ምን አገባ? አናቱ ይተከል። አብርሃም እንደ ፖምፕ የተነፋ ምን አገባን? በዚህ አጋጣሚ ቻይና የሚሄደው እቃው ስላልበቃ በቃ ለሸመታ በቃ ምርር ብላት የመጣችው ሄጅባቸው እናቴ። እኔ አሁን ሰማሁኝ ለካ ቻይና የሚሄደው አጥሮ ነው አሉ። ለሁለቱ አልበቃቸውም። ሊያስተካክል ነው የሚሄደው። ለማስረዘም ነው እንዴ? በስመ አብ። አንቺ ደግሞ እኔ እኮ ያሰብኩት እነሱም ሀሙኒት እንትን ብለው እነሱም ያሳድሱ። አይ ለሁለቱ አልበቃቸውም። እዚህ ሊመጡ ነው አሉ ዱባይ። ሁለቱ ሴቶች ያሳድሱ ዱባይ ሊመጡ ነው አሉ። ሰርጀሪ ገብተው እነሱም እዚህ እንትን ያርጉ። 6,000 ድራም ካለሽ ትችያለሽ ተብሎ አለ ቢፍቲ ራስሽ። ዶላሩ ታዲያ ለምን ሊሆን ለሱም ካልሆነ ሴቶቹ ደግሞ አሉ ዱባይ ሊመጡ ነው አሉ ሊያስጠብቡ። እሱ እዛ አስረዝሞ እስከሚመጣ ድረስ እዚህ ብሯን እየለቀመች ነው አሉ። ልንገርሽ ሄድባቸዋለን። የማርክ ደግሞ እሱ ጋር መርጫለሁ አለኝ። ትናንት ቀመሰች። የእሱ ነው አሉ ቆንጆ የማርክ ማር አርግቶ ነው እንዴ? አዎ አይ ማርክን በቃ መረጠች አሉ። ያኛውን ዛሬ እንትን መግቢያ ሙዬ ምን ታያለሽ? በዚህ ላይ ሙዬ ሁለት ማርክ ማርክ ጋር ሄዱ። ይኸውልሽ ምን ታያለሽ? ይህቺ ደግሞ ይህቺ እኮ ደግሞ ምን ሞላጫ ጥንዚዛ እኮ ነች እሷ ደግሞ አልተረዳትም። ትናንትና ተረዳኝ ስሜቴን ብላ አንተኛ ስትለው የአጅሉ ደግሞ ሲል ያ እጅሬ ደግሞ እናቴ ቀልጣፋ መጥቶ ለአፋ ቀመሳት። በቃ ከእሱ ጋር እናንተ እናንተ ቆይ ሀናን ለእነ ብሩክ መልዕክት ያስተላልፋችኋል ዛሬ ይቁም ብላችሁ? አዎ ይቁም። ይጋል እጋ አንከፋፈል ባካችሁ፣ አንድ ሆነን ይሄን ስራ እናስወግድ።